አማኝ ከሆንክና በተስፋ ሰጪውና በተስፋው ላይ ልብ ከተንጠለጠለ እንደ ባለ አገር መኖር አትችልም። እንደዛ አይነት ሰው ከሆንክ እንግድነት ዲፎልት። ተስፋዬ ሰማያዊ ነው። እውነቴን ነው የምልህ። አንተ ከገባህ ማሸነፍ ቀላል፣ ከደጅ ወደ ውስጥ ነው የሚከብደው፣ ከውስጥ ወደ ውጭ ቀላል። ውስጥ ይመንበት፣ ውስጥ አንደርስታንድ ያርግ እንጂ እንግዳ ነኝ የሚለው እግዚአብሔር አንተ ልብ ላይ ካፈሰሰ ደጁ የፈለገውን ያክል ቢተራመስ አንተ እንደ እንግዳ ትሆናለህ። ካልገባስ ሰው እንዲያይል ነው የምትፈልግ። ሰው ከሌለስ ሌላ ነህ። ጳውሎስ በጣም ብትመርቀው እናንተ ጋር ልቆይ አይልም። በጣም ብታዋርደው ይገለጥ ካለው ክብር ጋር ነው የሚል። አይቀየምህም። እኔም ማሳዳጅ ነበርኩ እና አንድ ቀን እንደኔ ትሆናለህ ጎን ለጎን እናመልካለን ብሎ ነው የሚሄደው እንጂ ከኔ አትብስም ነው የሚል። ባይዘው በጥፊ ስትለው እስጢፋኖስን በድንጋይ አስወግር ያለው ከኔ አትብስም ይላል እና እኔን ካዳን አንተንም አንድ ቀን ያድናል ብሎ ትቶ ነው የሚል። አያዝንብህም። በጣም ብታመሰግነው በወንጌል ጽናና ሰማይ እንገናኝ ነው የሚል። መደሰቻቸውን ጨርሰዋል፣ ማዘኛቸውንም ጨርሰዋል። ስለዚህ አይሞቁም አይበርዱም፣ እንትናቸውን ጠብቀው ነው የሚሄዱ። አምኖ መሞት ለካ አለ። አሁን እኛ አምነን እየኖርን ነው። እነሱ አምነው ሞቱ። የተቀበልነውን ተስፋ የሰጠን የተስፋ ቃል ሰጪው ከሞት ባሻገር እንኳ የሚቀጥለው ዓለም ላይ የሰጠኝን ተስፋ ይፈጸማል ብሎ አመኑ። የተቀበሉት መሬት ላይ ቆመው ነው፣ የሚፈጸመው ለዘላለም ነው ብለው ነው ያመኑት። በእግዚአብሔር ማንነት ላይ ነው የተመሰረተው ተስፋው። የኢየሱስ ክርስቶስ ከሞት መነሳት የተስፋውን እርግጠኝነት አጽንቶታል እኛ እጅ ላይ። ተስፋው እውነት የሆነው ሰጪው እውነተኛ ስለሆነ ከዛ የሚጠብቅ የሚመጣ የምንጠብቀው መሲህ አለ። ኢየሱስ ከሰማይ ይወርዳል፣ በቅርብ ይመጣል። የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ ይላል። ሪሊ አሁን አብርሃም የተሰጠውን የተስፋ ቃል አላገኘም ወይ? እግዚአብሔር አብርሃምን ከከለዳውያን መንደር ሲጠራው ተባብለናል ባለፈው ሳምንት። ከባቢሎን እግዚአብሔር ጠርቶ ሲያስወጣው ከገባለት የተስፋ ቃሎች መካከል መጀመሪያ መሆን ያለበትን ወደ ኋላ አድርጎ ከኋላ ቢሆኑም ችግር የሌላቸውን ወደፊት አምጥቶ እግዚአብሔር ዘርግቶ ግን ለአብርሃም እኮ የተስፋ ቃሉን ሰጥቶታል። ለምሳሌ ከተስፋ ቃሎቹ መካከል እባርካለሁ፣ አበዛለሁ፣ ስምህን ገናና አደርገዋለሁ። እነዚህ የተስፋ ቃሎቹ አሁን እኮ እየተፈጸሙ ነው ያሉት። ልጅ እሰጥሃለሁ ነው። ያ በጣም በጉጉት 25 ዓመት ያክል ያስጠበቀው ጉዳይ ነው። ተቀብሏል። አብርሃም የተስፋ ቃሉን ተቀብሏል። የዚህ ደብዳቤ ጸሐፊ ግን ምን ይላቸዋል? እነዚህ ሁሉ የተሰጣቸውን የተስፋ ቃል ምን ባይሉም ሳያገኙ እግዚአብሔር በዘፍጥረት ትረካ ከሄድን በሙሴ ናሬሽን ከሆነ እግዚአብሔር የተናገረውን የተስፋ ቃል ለአብርሃም ፈጽሟል። ልጅ እሰጥሃለሁ ብሎታል፣ ሰጥቶታል። እባርካለሁ ብሎታል፣ ባርኮታል። በቤቱ የተወለዱ 100 በላይ የሚሆኑ የተቆጠሩ ባሪያዎች ነበሩት። ሄዶ ተዋግቶ አገር ድል አድርጎ ሁሉ ይመለስ ነበር። እግዚአብሔር ለአብርሃም በዘፍጥረት ላይ ምዕራፍ 12 ላይ ሲጠራው የተናገረውን አልፈጸመም እያለን ነው? አብርሃም ምንም ሳያገኝ አንቀላፋ እያለን ነው? አይደለም። ተቀብሏል። የሚበልጥ ስላየ፣ የተሻለ ስላየ፣ የተቀበለውን አብርሃም ራሱ እንደ ጥላ ስለቆጠረ እንጂ እግዚአብሔር ከነዓንን እሰጣለሁ ብሎ ከነዓንን ሰጥቶታል። እግዚአብሔር በአገሬው ሰው መካከል የተከበረ ሰው አድርጎታል። እንደነ መልከ ጼዴቅ አይነት በጣም ታላላቅ የሆኑ ንጉስም ካህንም የሆኑ ሰዎች መጥተው ባርከውታል፣ መርቀውታል። እግዚአብሔር የገባውን በሙሉ ምንም ሳያጎድል ለአብርሃም ሰጥቶታል። አብርሃም ከእግዚአብሔር የተስፋ ቃል ሲቀበል አልፎ ስለተቀበለ ነው። የሚበልጥ አድርጎ ስለተቀበለ ነው። የአብርሃም ተስፋ ይስሐቅ ልጁ ይስሐቅ ስለማያበቃ ነው፣ ስለማይቆም ነው። ቶታሊ አላገኘም አይደለም። አብርሃም ምንድን ነበር ይጠብቅ የነበረው ብለን ነው መጠየቅ ያለብን። የተሰጠውን የተስፋ ቃል እግዚአብሔር የሰጠውን ተቀብሎ ልጅ እግዚአብሔር ሰጥቶት በዚህ በኩል ዘርን አበዛለሁ፣ የምድር ሕዝቦች ሁሉ በዚህ ይባረካሉ፣ የብዙ ሕዝቦች አባት በዚህ ልጅ በኩል ትሆናለህ ብሎ እግዚአብሔር ተናግሮታል። ፈጽሞለታል፣ ሰጥቶታል። ልጁ የተቀበሉትን እንደ ጥላ ቆጥረው ገና የሚቀበሉትን ደግሞ እንደ አካል ይዘው ስላንቀላፉ ነው። የተስፋ ቃል የሚለው እግዚአብሔር ለመፈጸም ያወጀው ነገር ማለት ነው። እፈጽመዋለሁ ብሎ እግዚአብሔር ከአፉ ያወጣው የተስፋ ቃል አየር ላይ ያለ ምናብ አይደለም። የተስፋ ቃል የሚመሰረተው ተስፋ ሰጪው ላይ ነው።
ተስፋው እውነተኝነቱ የሚመሰረተው ሰጪው ላይ የሰጪው ማንነት ላይ ነው። ስለዚህ ሰዎቹ ሳይቀበሉ አንቀላፉ የተባለው የተቀበሉት ነገር አለ። አዎ እንቀበሏለን ያሉት በጣም የከበረና ታላቅ ነገር ከፊት አለ። አዎ ያንን እንቀበላለን ብለው ሳይቀበሉ እያዩት የሞቱት የተስፋ ቃል ሰጪው የታመነ ነው ብለው ነው። አምኖ መሞት ለካ አለ። አሁን እኛ አምነን እየኖርን ነው። እነሱ አምነው ሞቱ። የተቀበልነውን ተስፋ የሰጠን የተስፋ ቃል ሰጪው ከሞት ባሻገር እንኳ በሚቀጥለው ዓለም ላይ የሰጠኝን ተስፋ ይፈጸማል ብሎ አመኑ። የተቀበሉት መሬት ላይ ቆመው ነው፣ የሚፈጸመው ለዘላለም ነው ብለው ነው ያመኑት። በእግዚአብሔር ማንነት ላይ ነው የተመሰረተው ተስፋው። ተስፋው የማይጠፋ ነው፣ የማያልፍ ነው፣ እድፈት የሌለበት ነው። የማይጠፋ ነው፣ የማያልፍ ነው፣ እድፈት የሌለበት ነው። ሲን ፕሩፍ ነው፣ ዴዝ ፕሩፍ ነው፣ ታይም ፕሩፍ ነው። ኃጢአት አያሰጋውም፣ ጊዜ አያሰጋውም፣ ሞት አያሰጋውም። ተስፋውን ግን ምንድነው እውነተኛ ያደረገው? ኢየሱስ ክርስቶስ ከሙታን በመነሳቱ። የኢየሱስ ክርስቶስ ከሞት መነሳት የተስፋውን እርግጠኝነት አጽንቶታል እኛ እጅ ላይ። ተስፋው እውነት የሆነው ሰጪው እውነተኛ ስለሆነ ነው። እነዚህ ሰዎች አምነው መኖር አይደለም ሞቱለት። ትንፋሻቸው ቁርጥ ቁርጥ ሲል ጣር ሲይዛቸው ሊሞቱ ሲሉ በበትራቸው ተደግፈው አቋም አልቀየሩም። እያመኑት ሞቱ። እንደዚህ ያዩት ምንድነው ያለን? ተሳለሙት ነው የሚለው አይደል? ተሳለሙት እኮ ይላል። ከሩቅ አይተው ምን አይነት ጉልበት ነው እምነት የሚባል ነገር! እንደዚህ ቆመው ኢነርጂያቸው እድሜያቸው አልቋል፣ ጉልበታቸው አልቋል። የሚኖሩበትን ሲዝን እየዘጉ ነው። ከሩቅ ቆመው እንደዚህ አይተው ሰላም አሉት። እንደምትመጣ እርግጠኛ ነን። ስለ ኃጢአታችን እንደምትሞት ገብቶናል። ያለንበት መሬት እንደ መጻተኛ የምንኖረው አንተ መጥተህ ዘላለማዊ መንግስት እንደምትመሰርትና ወደዚያ እንደምታስገባን ገብቶናል። ሰላም። አምኖ መኖር የከበደው ስንት ሰው አለ? አምኖ ሞቱ እሚላል። መኖር ጨርሰዋል አምነው። እምነታቸው የተመሰረተበት ተስፋ ሰጪው እግዚአብሔር አኗኗራቸውን ፍሬም አድርጎታል። ሰዎቹ መሬት ላይ ሲኖሩ ነው ተስፋ የሰጣቸው እግዚአብሔር ላይና የተሰጣቸው ተስፋ ላይ ልባቸው ስለተንጠለጠለ መሬት ላይ ሲኖሩ መጻተኛና እንግዶች። ላስቲክም ተናግሬያለሁ። ዲያስፖራ በገዛ አገራቸው እንግዳ። ለዚህ በጣም ጥሩ ምሳሌዎች ባይዘው እነዚህ የእምነት አባቶች ናቸው። እነዚህ የእምነት አባቶች ፊዚካሊ በአካል እኮ ነው የነበሩበትን አካባቢ ለቀውት የወጡት። በአካል አብርሃም በአካል ነው ከከለዳውያን መንደር ከኡሮት ወደ ከነዓን ሄደው። ሙሴ በአካል ነው ከፈርዖን ቤት ወደ ምድረ በዳ የተራመደው። አፌክሽኑን እዩት። እምነት ምን ያክል አፌክት እንዳረጋቸው አቲቲዩዳቸው፣ ቀጥሎ አኗኗር፣ አካሄድ፣ ፕራክቲካሊ የሚያደርጉትን ነገር ሁሉ አፌክት አድርጎታል። እንግዳና መጻተኛው ነው። አማኝ ከሆንክና በተስፋ ሰጪውና በተስፋው ላይ ልብ ከተንጠለጠለ እንደ ባለ አገር መኖር አትችልም። እንደዛ አይነት ሰው ከሆንክ እንግድነት ዲፎልት ነው። ተስፋዬ ሰማያዊ ነው። የዘላለም አምላክ የሰጠው ዘላለማዊ ተስፋ ላይ ነው ያለሁት። እዚህ ምድር እንግዳ ነኝ የሚል እውነት ልብ ላይ ከተሰነቀረ መቼም አኗኗር የዚህን ምድር ሰዎች አይመስልም። እውነቴን ነው የምልህ። አንተ ከገባህ ማሸነፍ ቀላል ነው። ከደጅ ወደ ውስጥ ነው የሚከብደው፣ ከውስጥ ወደ ውጭ ቀላል ነው። ውስጥ ይመንበት፣ ውስጥ አንደርስታንድ ያርግ እንጂ እንግዳ ነኝ የሚለውን እግዚአብሔር አንተ ልብ ላይ ካፈሰሰ ደጁ የፈለገውን ያክል ቢተራመስ አንተ እንደ እንግዳ ትኖራለህ። ካልገባስ ሰው እንዲያይል ነው የምፈልገው። ሰው ከሌለስ ሌላ ነህ። ሰው ከሌለ እቺ ማስኳን አውልቃ ቤቱ ስትሆን ሌላ ሰው ነው።
ወደ ደጅ ስትወጣ ደግሞ ማስኳን ትቀይራታለህ። ከገባስ ማንም ባይኖርም ህዝብ መሃልም የትም አንድ ነህ። ከምድረ በዳ አውጣኝ ወደ ለመለመ መስክ አድርሰኝ እያልን እኮ ነው የምንጸልየው እኛ። ሰዎቹ ከለመለመ መስክ ወጥተው ወደ ምድረ በዳ በአውሬ ተቦጫጨቁ ምናምን እኮ ይላል። በዱር አደሩ ይላል። መትረፍ እየቻሉ ለመሞት ፈቃደኛ ሆኑ። ለምን? ገብቶት ነው ሰውየው። ሰው ቢገባው ጥሩ ነው። ምን ጥያቄ ያለው? መግባትም አለበት፣ ግዴታ ነው። ከወንጌል ውጭ መዳኛ የለም። መጀመሪያስ እኔ ነኝ ማወቅ ያለብኝ፣ እኔ ነኝ መንበርከክ ያለብኝ ለዚህ እውነት። አንተን ተንበርከክ ከማለት በፊት እንደዚህ የሚሉት ሰዎች አለ የዚህ ደብዳቤ ጻፊ፣ እንዲህ የሚሉት ሰዎች የራሳቸው አገር እንዳላቸው ያሳያሉ አይደል የሚለው። እንደሚተባበቁ ምን ማለት አሁን አንተ አገር እየኖሩ እንግዳ ነኝ ሲሉ እንግዳ ነኝ ሲልህ ገና አገር አለው ማለት ነው ትላለህ። እንዲህ ስታየው ሰውየው ሌላ አገር እንዳለ ያስታውቃል። የት ነው ግን የምትሄደው? በጣም አገራችን ትላለች። ሰማይ ስትሉ አንዳንድ ሰው አሁን ጳውሎስ በጣም ብትመርቀው እናንተ ጋር ልቆይ አይልህም። በጣም ብታዋርደው ሊገለጥ ካለው ክብር ጋር ነው የሚል አይቀየምህም። እኔም ማሳዳጅ ነበርኩ እና አንድ ቀን እንደኔ ትሆናለህ ጎን ለጎን እናመልካለን ብሎ ነው የሚሄደው እንጂ ከኔ አትብስም ነው የሚል ባይዘው። በጥፊ ስትለው እስጢፋኖስን በድንጋይ አስወግር ያለው እኔ ከኔ አትብስም ይላል እና እኔን ካዳን አንተንም አንድ ቀን ያድንሃል ብሎ ትቶ ነው የሚሄድ። አያዝንብህም። በጣም ብታመሰግነው በወንጌል ጽናና ሰማይ እንገናኝ ነው የሚል። መደሰቻቸውን ጨርሰዋል፣ ማዘኛቸውንም ጨርሰዋል። ስለዚህ አይሞቁም አይበርዱም፣ እንትናቸውን ጠብቀው ነው የሚሄዱት። አንድ አይነት ምን ነው ሰማይ ስንሄድ ትተው የወጡትን ሀገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው እንዴ? ሙሴ ያን ቢያስብ፣ አብርሃም ቢያስብ፣ ኤልሳ ሁለት ማረን ሊያረድ የሚለው እና 10 እኮ ትቶ እኮ ነው የወጣው እንዴ? ዘንድሮ የዛሬ 2800 ዓመት እኮ ነው 12 ማድበሬ 12 እስካቫተር ምናምን እኮ ማለት እኮ ነው እንዴ? ተቀልዳለ እንዴ? ከከተማ እኮ ነው የሚያለማው እንዴ? ተሸላሚ አርሶ አደር እኮ ነው በዘመኑ ትቶ ወጥቶ መመለስ ቢያስቡ እድል ነበራቸው። ባኬ ኤልያስ የሚሉ ሰውዬ በጣም አስጨንቆኛል ሳት ይውረድ እያለ አገር እየፈጀ እንትን እያለ በዛ ላይ ደግሞ እየተንቀጠቀጥኩ ነው መከተለው ባክን ወደ አባቴ ቤት ልሂድ ቢል እንዴ? ሳፋጥ የሚባል አባት ነበሩ። የሳፋጥ ልጅ አይደለም የሚባል እንዴ? እኔ አባቴ ቤት ልመለስ ቢል እኮ 10 ጥማድ አለ የሚጠብቀው። መመለስ ቢፈልግ ወደ አገራቸው ሙሴ በቃኝ እኔ እግዚአብሔርን ትቼዋለሁ፣ ፈርዖን ሆይ ወደ አንተ መጥቻለሁ ነበረ እድል። አብርሃም ሁሉም ነበራቸው። ወደ አገራቸው ቢመለሱ እድል ነበራቸው። ለምንድን ነው ያልተመለሱት? መመለስ ከፈለጋችሁ ይሄው ትችላላችሁ። አንመለስም። ለምንድን ነው የማይመለሱት? ቁጥር 16 አሁን ግን ከዚህ የሚበልጠውን ሰማያዊ አገር እነማን ናቸው? ሰማያዊ አገር የሚናፍቁት የብሉይ ኪዳን አባቶች። አዲስ ኪዳን ላይ ያለ ነው እኛ እኮ አይደለንም። የብሉይ ኪዳን አባቶች እነ አብርሃም እነ ሙሴ እነዛ ብሉይ ኪዳን ኢየሱስ ክርስቶስ ገና አልመጣ። ገና ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በመስቀል ላይ አልሞተ። ወንጌል ገና አልተሰበከ። በድንግዝግዝ በጨለማ በጣም ብለርድ እያደረገባቸው የሚኖሩት አባቶቻችን ከዚህ የሚበልጠውን ሰማያዊ አገር ይናፍቁ ነበር። ብሉይ ኪዳን ከክርስቶስ የመስቀል ሞት በፊት የነበሩት አባቶቻችን፣ ከክርስቶስ የመስቀል በኋላ ያለን እኛ ሁላችን የምንጠብቀው አንድ ተስፋ ነው ያለን። ሁለት ተስፋ የለም። የብሉይና የአዲስ የሚባል ተስፋ የለም። እነሱም ከሩቅ ሆኖ የተሳለሙት፣ እኛም ደግሞ እዚህ ጋር ቆመን የምንጠባበቀው አንድ ተስፋ ነው ያለን። አንድ ነው። መጽሐፍ ቅዱሳችን ላይ ሁለት ተስፋ የለም። the whole scripture ሲስተማቲካሊ እናንተ ብትሰሩት አንድ ተስፋ ነው ያለው። እግዚአብሔር ከተማ አዘጋጅቶልናል ይላሉ። ታውቃለህ፣ ቀና ብለው እግዚአብሔር ከተማ አዘጋጅቶልኛል እና ተመልሶ ይመጣል ይወስደኛል። እዚህ ነዋሪ አይደለሁም። ከዚህ ዓለም ተለዩ ማለት ወደ መኖሪያቸው ሄዱ ማለት ነው።
መኖር እንዳይመስል መሞት ክብር ነው። እዚህ ህይወት ላይ መሻገሪያ በየመንገዱ ያለ ብልጭ የሚል ነገር የህይወት መብራት አይደለም። የህይወት መብራት ከፊት ነው ያለው። እግዚአብሔር ከተማ አዘጋጅቶልኛል እና ይሄኛው ለመልቀቅ አይከብድህም። ሰው የሚጓጓለት ነገር አያጓጓህም። ሰው የሚጋደልለት አትጋደልም። ለምን? የሚበልጥ ከተማ በሰማይ አለ። ያኛውን ካላየህ ነው እዚህ ጋር በጣም የምትጋደለው። ከዛ የሚመጣ የምንጠብቀው መሲህ አለ። ኢየሱስ ከሰማይ ይወርዳል፣ በቅርብ ይመጣል።